አንዳንድ ጊዜ ሰዎች በቃ ሰርግ እንደዚህ ይዘው የሚሄዱት የሚያጌጡበት ሰው ለሰርግ ብቻ የሚሆን አይነት ሰው ነው የሚፈልጉት። ጎፈሬ አግብታ ይመለጣል፣ ሸንቃጣ አግብታ ይወፍራል። የውጭ ውበት ዋጋ የለውም ማለታችን ሳይሆን ፍቅረኛ ስትመርጥ ዝም ብለህ ቆንጆ ፍለጋ አትንከራተት። አጠገብ ያለች በጣም ምግባሯ ሰናይ የሆነ በላዩ ላይ ሴት የሚደርብባት ታማኝ ያልሆነ ጨዋነት ያልፈጠረበት ሊሆን ይችላል ያ ቆንጆ ወንድ፣ እሷ ቆንጆ ያለችው ቫልዩዎቹን፣ እሴቶቹን፣ የህይወት እሴቶቹን እነሱን መርመረሽ አገኘ። መልካም ያደረጉ ብዙ ሴቶች አሉ። አንቺ ግን ከሁሉ ትወጫለሽ። ከውጪ አሁን ወጣቱም ዝም ብሎ ከውጪ አይቶ ዝም ብሎ በዛ ላይ ተመስርቶ አይደለም ማግባት ያለበት። ሁሉም ሴቶች ውብ ናቸው፣ ሁሉም ወንዶች ውብ ናቸው። እኔ እንደዛ ነው ማለት እግዚአብሔር ፍጡር ስለሆኑ ሁሉም ውብ ናቸው። ግን በፐርሴፕሽን ደረጃ በቃ በጣም ቆንጆ ሴት ፈልጌ ነው ማገባው ሲል ወንዱ ስህተት ውስጥ ይገባል። ሌላ ደግሞ ምንድነው አንድ ምሳሌ ያለ ልጁ ስትዘምር ያትና አንድ ዘማሪም በጣም ይወዳታል። ከዛ ፍቅር ይዞታል። ያልገባው ነገር እሱ ያፈቀረው መዝሙሯን ነው። ልክ አሁን አንዳንድ ሴቶች አክተሮችን ወደው ካላገባው ሞቼ ይገኛሉ ይላሉ። የወደዱት ግን አክቲንግ ነው። በኋላ ተጋቡ። ዘማሪዋን አገባት። ከዛ ፍቅሩ የለም እና ማታ እስቲ ዘምሪ ይላታል። እሷ ደግሞ እንዴት ትዘምር በየቀኑ ቤት ውስጥ? አይ እንዲህ ይሆናሉ። እና ማን ሲወዱ ማንን እንደወደዱ ውስጣዊ እሷነቷን መውደዳቸውን እርግጥ መሆን አለባቸው። አሁን እንዳልሽው ነው። ውበት ይረግፋል፣ ይለወጣሉ። ወንዱም ይለወጣል። ጎፈሬ አግብታ ይመለጣል፣ ሸንቃጣ አግብታ ይወፍራል። ሴቷ ትለወጣለች፣ የተለያየ ለውጥ ይመጣል። ማንነቷን የውስጥ ማንነቷን ከወደድኩኝ ግን መቼም እስከ ልጅና ድረስ አይለወጥም ያ ነገር። እኔ አንዳንድ ቤት አሜሪካ ምናምን ሲሄድ እዚህም አይቻለሁ። በእንግድነት ተጋብዤ ሲሄድ አንዳንድ ሴቶች እንግዳ ሲያስተናግዱ ወንድም መስራት አለበት፣ ማስተናገድ አለበት። ይኸው ምን ሰርታ ታመጣና ታስተናግድና እንትን በተለይ ውጪ የሰራተኛ ስለሌለ ሰርታ ምናምን ታመጣለች። ከዚህ ስታቀርብ ታስተናግድ ምናምን ታያታለች። ከዛ ከጨረሰች በኋላ መጣው ትንሽ ደቂቃ 30 ደቂቃ ብላ ገብታ ሻወሯን ወስዳ ለብሳ ደግሞ ስትመጣ ትገረማለች። እዛ ጋር ቤቷን እንዴት እንደያዘች ከዛ ደግሞ ራሷን እንዴት እንደያዘች ስትመለከች ትገረማለች። እና የውጭ ውበት ዋጋ የለውም ማለታችን ሳይሆን ግን ሴቶችም ትኩረት ማድረግ ያለባቸው የወንድ ልጅ ካራክተሩ፣ አስተሳሰቡ፣ አመለካከቱ፣ ደግነቱ፣ ታማኝነቱ እሱን ነው ማጥናት ያለባቸው። ወንዱ ደግሞ ሴቷን እንዲሁ እንደው ፈዞ በመልክ ፈዞ ሳይሆን ጠጋ ብሎ አውርቷት ስትናገር ይገለጣል። በመውጣት በመግባቷ ታማኝነቷ፣ ፌትፉል ነች ወይ፣ ኦነስት ነች ወይ፣ እውነተኛ፣ እነዚህን የውስጥ ውበቷን ማየት በጣም አስፈላጊ ነው። ሴቶች የፍቅር ጓደኛቸውን ወይ የትዳር አጋራቸውን በሚመርጡበት ጊዜ ምርጫቸው በመልክና በቁመና ላይ መመስረት እንደሌለበት አይደለም። በውስጥ ውበት፣ በትዕግስቱ፣ በፍቅሩ፣ ከሰዎች ጋር ባለው መግባባት፣ በደግነቱ፣ ድሃ በመውደዱ በእነዚህ ላይ መመስረት እንዳለበት ያው ፊዚካሊ የሚወዱት መሆን አለበት። ግን ትኩረት መስጠት ያለባቸው ለዚህ መሆኑን ይመስለኛል አይደል? የሚስትህን የውስጥ ውበቷን ይላት። የፍቅረኛ ስትመርጥ ዝም ብለህ ቆንጆ ፍለጋ አትንከራተት። አጠገብ ያለች በጣም ምግባሯ ሰናይ የሆነ ካራክተሯ በጣም አስደናቂ የሆነ ሴት ትኖራለች። እዛ ላይ አታተኩር። ያኛው ይለወጣል በኋላ። አንቺም ደግሞ ዝም ብሎ መለሎ ረዥም ምናምን ፍለጋ አትዞሪ። እዛ ጋር የመጣው ሰው ውስጡን ተመልከችው፣ ካራክተሩን ይው፣ አነጋገሩን፣ ብስለቱን፣ ጨዋነቱን፣ ታማኝነቱን በኋላ አብረሽ ውስጥ ኖሪ። ይሄ ነው ወርዝ የሚያደርገው። ቁመናው ምንም ላይሰራ ይችላል። እና አንዳንድ ጊዜ ሰዎች በቃ ሰርግ እንደዚህ ይዘው የሚሄዱት የሚያጌጡበት ሰው ለሰርግ ብቻ የሚሆን አይነት ሰው ነው የሚፈልጉት። ግን አይደለም። የውስጥ ውበት ነው በጣም ማተር የሚያደርገው። ሪሌሽንሺፕ ከመሰረቱ ወይ ትዳር ከመሰረቱ ቆይተው ለምን ይሸወዳሉ? አንዲት ሴት እንደሚወዳት ትሆንለት
አሁን እኛ የውጭን ውበት እኮ አልተቃወምም። ፐርሴፕሽን ስለሆነ የሚወዳት አይነት ሴት ትሆንለት። ግን በቃ እንዲህ አይነት ቅርጿ እንደዚህ ሆነ መልኳ እንደዚህ ሆነ ብሎ ግን አግኝቷት ካገኛት በኋላ የሱ ከሆነች በኋላ የውስጥ ውበት ከሌላት ግን ኦል ሂዝ ላይፍ ስቃይ ነው የሚሆንበት። እሷም እኔ በእንዲህ አይነት ወንድ ነው የምፈልገው እንዲህ ነው ብላ ግን ያንን አይነት ሰው ፈልጋ ከዛ በኋላ ስታገባው የሚሰድባት፣ የሚደበድባት፣ የሚያዋርዳት፣ በላዩ ላይ ሴት የሚደርብባት፣ ታማኝ ያልሆነ ጨዋነት ያልፈጠረበት ሊሆን ይችላል ያ ቆንጆ ወንድ፣ እሷ ቆንጆ ያለችው ወንድ። ስለዚህ በሱ በቁመናው በመልኩ በጥርሱ ንጣት ምናምን ተመስርታ ግንኙነት ከገባች፣ በተለይ ትዳር ውስጥ ከገባች በኋላ ትልቅ ስቃይ ውስጥ ነው የምትገባው። ስለዚህ እኛ ምንድነው አሁን ፎከሳችን የውጭ ውበት ጥሩ ነው፣ መልካም ነው፣ ግን የውስጥ ውበትን ተመልከቱ። ባህሪዋን፣ አስተሳሰቧን፣ አመለካከቷን፣ አኗኗሯን፣ አነጋገሯን፣ ጨዋነቷን፣ ታማኝነቷን፣ ትህትናዋን፣ በጎነቷን፣ ደግነቷን ተመልከት። እሱን መርምር እና እሱን ካገኘህ አጥብቅ ያዘው። አንቺም ደግሞ የእሱን ታማኝነቱን፣ ጨዋ ነው ወይ ነገ ሴት የማይደርብብሽ ሰው ነው? ታማኝ ነው? ቫዮለንት ነው? የሚሰድብሽ ነው? የሚደበድብሽ ነው? አቢዩዝ የሚያደርግሽ ሰው ነው? መልኩን አሳምሮ ስድብ የሚሳደብ ነው? ገንዘቡቶ የሚያባክን ካገባሽ በኋላ አንቺን አስቀምጦ በየናይት ክለቡ የሚዞርና ብሩን የሚበትን የሚጠጣ ነው? ውስጡን ቼክ አድርጊ። ባህሪውን፣ ካራክተሩን፣ ማይንዱን፣ አስተሳሰቡን፣ ቫሊዎቹን፣ እሴቶቹን፣ የህይወት እሴቶቹን እነሱን መርመረሽ አገኚ ብለን ነው የምንመክረው። መቼም ይሄንን ብለን አንዲት ሴት አለች፣ እሷን ሳናነሳት ምን ይላል? አንቺም ቅርብሻል፣ ትወጃታለሽ አይደል? ባሏ ምን ይላታል? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ ይላታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ ይላታል። ምሳሌ 31 ላይ ነው። አንድም ቦታ ላይ ስለ ጭኗ ስለ ተረከዟ አያወራም፣ የለም። ስለ አፍንጫዋ ስለ መልኳ አያወራም። ልባም ሴትን ማን ሊያገኛት ይችላል? ዋጋዋ ከቀይ ዕንቁ እጅግ ይበልጣል። የባሏ ልብ ይታመንባታል፣ ምርኮም አይጎድልበትም። ዕድሜዋን ሁሉ መልካም ታደርግለታለች፣ ክፉም አታደርግም። የበግ ጠጉርና የተልባ እግር ትፈልጋለች፣ በእጆቿም ደስ ብሏት ትሰራለች። እርሷ እንደ ነጋዴ መርከብ ነች፣ ከሩቅ አገር ምግቧን ትሰበስባለች። ገና ሌሊት ሳለ ትነሳለች ይላል። ገና ሌሊት ሳለ ትነሳለች። ለቤቷም ሰዎች ምግባቸውን፣ ለሰራተኞቿ ተግባራቸውን ትሰጣለች። እርሻን ተመክታ ትገዛለች፣ የእጇ ፍሬ ትተክላለች። ወገቧን በኃይል ትታጠቃለች፣ ክንዷን ታበረታለች። ንግዷ መልካም እንደሆነ ትመለከታለች። መብራቷ በሌሊት አይጠፋም። እጇን ወደ አመልማሎ ትዘረጋለች፣ ወደ ችግረኛም እጇን ትሰጣለች። ለቤቷ ሰዎች ከበረዶ ብርድ የተነሳ አትፈራም። በረዶ ሲመጣ አትፈራም። ለምን? ለብሰዋል፣ በደንብ ለብሰዋል፣ አትፈራም። የቤቷ ሰዎች ሁሉ እጥፍ ድርብ የለበሱ ናቸውና እያለ ይቀጥላል። ብርታትና ከበሬታ ልብሷን በኋላ ዘመን ላይ ትስቃለች። ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉም ትበልጫለሽ።